የአዲስ አበባ ጉዳይ እጅግ ከፍተኛ ትኩረት የተሰጠውና መነጋገሪያ የሆነ ጉዳይ ሆኗል። የኢትዮጵያ ሀገራዊ ምክክር ኮሚሽን በሚያደርገው ውይይት ላይ እጅግ ከፍተኛ የሆነ አለመግባባት የተፈጠረበት የአዲስ አበባ ጉዳይ ነው ተብሏል። ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። አዲስ አበባን በተመለከተ የኢትዮጵያ ሀገራዊ ምክክር ኮሚሽን ምን ላይ ደርሷል የሚለውን ሰፋ ያለ መረጃ ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ወደ መረጃው እናልፋለን። አዲስ አበባ የኦሮሚያ መቀመጫ እንድትሆን ህገ መንግስቱ እውቅና ይስጥ በሚል በቀረበው አዲስ አጀንዳ ከስምምነት ባለመደረሱ ጉባኤተኞች ተበትነዋል ተባለ። ለ500 ተመካካሪዎች ቃለ ጉባኤ የሚያቀርበው ኮሚቴ ለውይይት መጠራቱ ታውቋል። የአዲስ አበባን ጉዳይ በተመለከተ አጀንዳ በ10 እና 50 ሰዎች ደረጃ በተደራጁ ተመካካሪዎች ሳይነሳ በ250 ሰዎች በተደራጀው ስልታዊ ቡድን ላይ አዲስ አበባ የኦሮሚያ መቀመጫ እንድትሆን ህገ መንግስቱ እውቅና ይስጥ በሚል በኦሮሚያ ፖለቲከኞች የቀረበው አዲሱ አጀንዳ ዛሬም አከራካሪነቱ በመቀጠሉ 500ዎቹ ጉባኤተኞች ተበትነው ጉዳዩ ለነሐሴ 4 ቀን 2018 ዓ.ም ተቀጥሯል ነው የተባለው። 250 ሰዎችን ከያዙ ሁለት ስልታዊ ቡድኖች 15 በመሆን የተመረጡ 30 ሐሳብ አጠናቃሪዎች አዲሱን የአዲስ አበባ አጀንዳ አጠናቅረው ለ500 ተመካካሪዎች እንዲያቀርቡ ሲጠበቅ ነበር። ጉዳዩ አከራካሪ በመሆኑ ከሰሞኑም ጉባኤተኞች ጉባኤ ረግጠው እንዲወጡ ዳርጎ የነበረ ሲሆን ዛሬም 30ዎቹ ሐሳብ አጠናቃሪዎች ከስምምነት ባለመድረሳቸው ሐሳቡ ተጨምቆ ሳይነበብላቸው መበታናቸውን ጉባኤተኞች መናገራቸው ተዘግቧል። አንድ ተሳታፊ ሰጡት በተባለው ቃል የአዲስ አበባ ጉዳይ ዛሬም ተቋርጧል፣ ስምምነት ላይ ስላልተደረሰ ጉባኤተኞች ተበትነዋል፣ 30ዎቹ እርስ በርሳቸው አልተስማሙም ብለዋል። አዲስ አበባ የኦሮሚያ መቀመጫ እንድትሆን በህገ መንግስቱ እውቅና ይሰጥ በሚል የኦሮሚያ ፖለቲከኞች ባቀረቡት ሐሳብ ስምምነት ላይ ባለመደረሱ ጉዳዩ ለሰኞ ነሐሴ 4 ቀን 2018 ዓ.ም መቀጠሩን ተናግረዋል። ሌላኛው የፌዴራል ከተሞች አጀንዳ ተሳታፊና ከስልታዊ ቡድን ከተመረጡት ሐሳብ አጠናቃሪዎች አንዱ በቃለ ጉባኤም ስምምነት ላይ ባለመደረሱ ለጉባኤተኞች አለመነበቡን መናገራቸው ተዘግበዋል። ቃለ ጉባኤው ለመነበብ በተዘጋጁ 30 ሰዎች ስምምነት ላይ መድረስ እንዳለበት ገልጸው ይሁን እንጂ ስምምነት ላይ ስላልደረስን ለጉባኤተኞቹ የምናነብላቸው ነገር የለም ብለናቸዋል፣ ይቀርባል የሚል እምነት ነበረን። 30ዎቹ መስማማት ስላልቻሉም 500 ተበትኗል ሲሉ መናገራቸውን ምንጮች ዘግበዋል። የፌዴራል ከተሞች ጉዳይ አጀንዳ ተሳታፊዎች ከሰዓት በኋላም ከመሰብሰቢያ አዳራሽ እየወጡ በነበረበት ወቅት ቃለ ጉባኤ ባለመጠናቀቁ አለመነበቡንና ለሰኞ መቀጠራቸውን ሲያወሱም መስተዋሉን ምንጮች አክለው ገልጸዋል። ገለጻ ከሰጡት ተሳታፊዎች አንዱ ብዙ ነገሮች ላይ ተስማምተን እያለ ከተማዋ ለፌዴራል መንግስትም ለኦሮሚያ ክልልም መንግስት ዋና ከተማ ሆና ታገልግል የሚል ሐሳብ መምጣቱን ገልጸዋል። ይህም አንድን ከተማ ለሁለት አካላት ተጠሪ አድርጎ ማስኬድ ይቸግራል እና የሚቸግር አይደለም በሚል በተወካዮች መካከል ክርክር መፍጠሩ መቀጠሉን ገልጸዋል። ከኦሮሚያ ክልል ውጪ ያሉ ተሳታፊዎች የቀረበው አዲስ አበባ የኦሮሚያ ዋና ከተማ ትሁን ብቻ ሳይሆን ውስጡ የባለቤትነት ጥያቄም ነው። ይህ ደግሞ የከተማዋን ነዋሪ መብት ያጣብባል። በአንድ በኩል የብሔር ብሔረሰቦች ከተማ ናት እያልን እያለ ጠቅልሎ ለአንድ ብሔር መስጠት ግን የሌሎችን መብት ያጣብባል የሚል ስጋት ሐሳብ ማንሳታቸውም ተገልጿል። ኦሮሚያን የወከሉ ተሳታፊዎች ደግሞ የኦሮሚያ ክልል መንግስት መቀመጫውን እዚሁ አዲስ አበባ አድርጎ እየሰራ ነው፣ ለዚህ ስጋት አይደለም፣ እውቅና ያለውን ጉዳይ እውቅና የመስጠት ጉዳይ ነው የሚል ሐሳብ ማንሳታቸውም ተመላክቷል። ለዚህ ሐሳብ ደግሞ የክልሎችን መቀመጫ ዋና ከተማ መወሰን የፌዴራል መንግስቱ ስራ አይደለም፣ ይህንን የሚወስነው የክልል ምክር ቤት ነው። በፊትም በጨፌ ምክር ቤት ወስናችኋል። የፌዴራሉ መንግስት ግን ይህንን መወሰኑ ተገቢ አይደለም የሚል የመከራከሪያ ሐሳብ እንደተነሳበትም ተገልጿል። የሁለቱንም ሐሳቦች በማቀራረብ አንድ ወጥ ምክረ ሐሳብ ለማዘጋጀት ሙከራ ቢደረግም አቋሞቻቸውን መቀየር እንዳልቻሉ የማቀራረቡ ምክክር እንደሚቀጥል የገለጹት አጠናቃሪው ካልሆነ የሁለቱንም ሐሳብ ሰኞ ለ500ዎቹ ተመካካሪዎች ለማቅረብ ለዝግጅት
ኮሚቴው ለውይይት መጠራቱ ተገልጿል። ኮሚሽኑ ባዘጋጀው የውሳኔ አሰጣጥ መመሪያ መሰረት 75 በመቶ ድምጽ ያገኘ ሐሳብ የሚጸድቅ ሲሆን ከዚህ በታች የሆነው ደግሞ 70 እንዲያገኝ በተመረጡ 336 የክልል ምክር ቤት ተወካዮች እንደገና ይታያል ነው የተባለው። 70 በመቶ ድምጽ ካገኘ ሐሳቡ ያልፋል። ስለዚህ ስለ አዲስ አበባ የቀረበው አከራካሪ አዲስ አጀንዳ ወደ ድምጽ ብልጫ ያመራ እንደሆነ የተጠየቁት ከ30ዎቹ ሐሳብ አጠናቃሪ አንዱም እንደዛ የሚሆን አይመስለኝም፣ ቀለል ያሉ አጀንዳዎች ሲሆኑ ወደ ምርጫ ይሄዳሉ። አንዳንድ በጣም የተካረረ ፍላጎት የሚንጸባረቅባቸው አጀንዳ ከሆነ ኮሚሽኑ ካስቀመጠው መመሪያ ውጪ ታሳቢ የሚደረግ ይመስለኛል ብለዋል። የከረረ ፍላጎት የተንጸባረቀበት ጉዳይ በድምጽ ብልጫ ይወሰን ቢባል አሸናፊና ተሸናፊ ስለሚኖር በጋራ ወደ ማሸነፍ ሳይሆን ወደ መሸናነፍ እንደሚደርስ፣ መሸናነፍ ደግሞ አሸናፊውን የሚያስደስት ተሸናፊውን በጸጋ እንዲቀበል የሚያደርግ እንዳልሆነ ገልጸዋል። በሌላ በኩል በዚህ የአዲስ አበባ ጉዳይ ብዙ አስማሚ ነገር ላይ ስላልደረስን ይህንን አጀንዳ ብናቆየው ይሻላል የሚል ምክረ ሐሳብ መቅረቡንም ተናግረዋል። ይህ እንደ ልዩ ምክረ ሐሳብ የቀረበ እንጂ ድምዳሜ ላይ የተደረሰ ግን አይደለም ነው የተባለው። ውድ ቤተሰቦቻችን አብራችሁን ስለቆያችሁ ከልብ እናመሰግናለን። ላይክ፣ ሼርና ሰብስክራይብ እያደረጋችሁ ለሌሎችም ወገኖች እንዲዳረስ እንዲሁም የእናንተ አድማጮቻችን ቤተሰባዊ ግንኙነት እንዲጠናከር እንድታደርጉ በአክብሮት እንጠይቃለን። ጤና ይስጥልን።